መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ምን አድርጉ አልኳችሁ? ንስሐ ግቡ። አንድ ሰው ንስሐ ከገባ በነፍሱ ይድናል፣ በነፍሱ ይፈወሳል፣ ከእግዚአብሔር ጋር ይታረቃል። ንስሐ የገባ ሰው አስቀድሞ የሚድነው በነፍሱ ነው። በነፍሱ ደግሞ ከዳነ በስጋው መዳን እጅግ በጣም ቀላል ነው። ብዙዎቻችን መዳን የምንፈልገው በስጋችን ነው። ለነፍሳችን ጊዜና ሰዓት የለንም። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ንስሐ ስትገቡ አይደለም እናንተ በእግዚአብሔር ፊት ቅዱስ ቅዱስ እያሉ የሚያመሰግኑት ቅዱሳን መላእክት ይደሰታሉ። ቅዱሳን መላእክት ሐሴት ያደርጋሉ። ስለዚህ ንስሐ ገባችሁ ማለት በነፍሳችሁም በስጋችሁም ትድናላችሁ። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛት የሚተዋት ግን ምህረትን ያገኛል ይላል። ኃጢአቱን የሚተው የሚናዘዝ የእግዚአብሔርን ምህረት ያገኛል፣ ወይም ደግሞ እግዚአብሔር ያድነዋል፣ ይፈውሰዋል ማለት ነው። ስለዚህ መፈወስ ከፈለጋችሁ የእግዚአብሔርን ምህረት ከፈለጋችሁ ንስሐ ግቡ። በዚህ በትንቢተ ሕዝቅኤል በምዕራፍ 18 ቁጥር 30 ላይ የብዙዎቻችን ችግር የሆነውን ቃል እግዚአብሔር ልንገራችሁ። ኃጢአታችሁ በሉ እስኪ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአት ምን እንዳይሆንባችሁ? እንቅፋት እንዳይሆንባችሁ። ኃጢአት ንስሐ አለመግባት ለድነት ትልቅ እንቅፋት ነው። ስለዚህ የራሳችን ኃጢአት ለራሳችን ድህነት ለራሳችን ፈውስ እንቅፋት እንዳይሆንብን ንስሐ እንግባ። ሁለተኛው ጸልዩ። ምን አልኳችሁ? ጸልዩ። ጸልዩ ብቻ አይደለም። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ አለ። ምን ሳታደርጉ? ሳታቋርጡ። ጠዋትና ማታ ባላችሁ ጊዜና ሰዓት ጸሎትን ሳታቋርጡ ሳትተዉ በርትታችሁ ጸልዩ። የምትጸልዩ ከሆነ እግዚአብሔር ይሰማችኋል። የምትጸልዩ ከሆነ ክፉ መንፈስ ይርቃችኋል። የምትጸልዩ ከሆነ መንፈስ ቅዱስ ይቀርባችኋል። የምትጸልዩ ከሆነ እግዚአብሔር የምሕረት እጁን ይልክላችኋል። ስለዚህ ጸልዩ። ቅዱስ ማቴዎስ በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅቷል፣ ስጋ ግን ደካማ ነው ይላል። ወደ ፈተና እንዳትገቡ ምን አድርጉና ጸልዩ? ጸልዩ ነው ወይስ ትጉና ጸልዩ? ትጉና ጸልዩ። ትጉና ጸልዩ ማለት ጠዋትና ማታ ለጸሎት ጊዜና ሰዓት ሰጥተን ለአምልኮት ጊዜ አመቻችተን ሳናቋርጥ በትጋት መጸለይ ነው። ጸልዩ አይደለም የተባልነው፣ ትጉና ጸልዩ። ችግሩ ደግሞ ተክተን እንዳንጸልይ ራሱ እዛው ላይ ይናገራል። ስጋ ደካማ ነው፣ መንፈሳችን ግን ለመጸለይ ይሻል ይፈልጋል። ብዙዎቻችሁ ማታ ለመጸለይ መንፈሳዊ ሞራል ያድርባችኋል፣ ሲመሽ ግን ጸሎቱን ትተዋላችሁ። ጠዋት ለመጸለይ ትፈልጋላችሁ፣ መንፈሳዊ ሞራል አላችሁ፣ ሳትጸልዩ ከቤታችሁ ውልቅ ብላችሁ ትወጣላችሁ። እኔ ብዙ ጊዜ የምናገረው አንድ ነገር አለ። ጊዜ የለኝም፣ አይመቸኝም፣ እንደው የተጣበበ ጊዜ ነው ያለኝ እምትሉ ሰዎች እንደው በመብርሃን አደራ ነው ምላችሁ፣ ብታጡ ለሁለት ጸሎት ጊዜ አትጡ። ለስንት አልኳችሁ? ለሁለት። ጊዜ የሌላችሁ ሰዎች ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ ቅድስት ሆይ ለምኝልን ብላችሁ እናታችሁን ድንግል ማርያምን ተማጽናችሁ ተኙ። ውዳሴ ማርያም የሚጸልይ እመቤታችን ትሰማዋለች። ውዳሴ ማርያም የሚጸልይ ከእመቤታችን በምልጃዋ የሚያጣው ነገር የለም። ስለዚህ እመቤታችንን በውዳሴ ማርያም ያዙ። ዛሬ እኛ በቀን አንድ ጊዜ ውዳሴ ማርያም ለመጸለይ እመቤታችንን ለማመስገን
ቅድስት ሆይ ለምኝልን ለማለት ጊዜ የለንም። እንደ ቅዱስ ኤፍሬም እመቤታችንን በቀን 64 ጊዜ ነበረ የሚያመሰግኗት። ስንት ጊዜ አልኳችሁ? 64። በቀን አንድ ጊዜ ውዳሴ ማርያም የማንጸልይ ሰዎች እመቤታችን በቅዱስ ኤፍሬም ዓይን ካየችን ስለ እውነት በፊቷ ከገለባ ይልቅ እንቀላለን፣ ፍሬ ቢስ እንሆናለን። እመቤታችንን ያዟት። ዝም ብሎ እመቤታችንን እወድሻለሁ፣ አከብርሻለሁ፣ የአምላክ እናት ነሽ እያሉ መጥራት ሳይሆን እንደ አባቶቻችን ውዳሴ ማርያም እያደረሳችሁ ጥሯት። ሌላው ጊዜ ሌላችሁ እንደው ነገ ብትሞቱ ለፍርድ የምትቆሙት ሥላሴ ፊት ነው። ስለዚህ ጊዜ ከሌላችሁ ቢያንስ ጠዋት ሰይፈ ሥላሴን ጸልያችሁት። ምን ጸልያችሁት? ሰይፈ ሥላሴ። ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱት፣ መቅድሙን አንብቡት። አጥርጥሶ ድንበር አፍርሶ የሚመጣውን ጠላት አጋዕዝተ ዓለም ሥላሴ ያርቁለታል። ዛሬ ስለማንጸልይ ነው ሕይወታችን ሁሉ የተመሰቃቀለው፣ በክፉ መንፈስ ግራ የተጋባ ነው። ሰይፈ ሥላሴን የምትጸልዩ ሰዎች ልብ ብላችሁ አዳምጦኝ። መተት እሱ ላይ አይሰራም፣ ቢሰራም ይፈታለታል፣ ቢታደስበትም ይርቅለታል። ሥላሴን የያዘ ሰው ምንም አይሆንም። አባ ስብሐት ለአብ የተባሉ የጎንደር ጻድቅ ይህንን መጽሐፍ ሲጸልዩት ለመጀመሪያ ጊዜ ደርሰውት መጽሐፉን ሲያነቡት በጣም ይገርማቸዋል። ሰይፈ ሥላሴን ሲጸልዩ አጋንንት ዓይኑ ሲፈርጥ ወገቡ ሲቆመጥ አይተው ይሄማ ምን ጸሎት ነው? የሥላሴ ሰይፍ ነው እንጂ አሉት። በዛው ሰይፈ ሥላሴ ተባለ። ስለዚህ ከላይ ሥላሴን ከታች እመቤታችንን ከያዛችሁ ምን ትሆናላችሁ? ምንም። ግን የተቸገርነው ይህንን ሳናደርግ ቀርተን ነው። ለሥላሴ ጊዜ አጣን፣ ለድንግል ማርያም ጊዜ አጣን፣ ለጸሎት ጊዜ አጣን። ችግራችን፣ ፈተናችን፣ መከራችን በዛብን። ስለዚህ ጊዜ የሌላችሁ ሰዎች ይህንን አድርጉ። የበረታችሁ አርጋኖንን ብዙ ጊዜ አባታችን መልአከ መንክራት አስተምረዋል። አርጋኖን በማይታወቅበት ከ20 ከ30 ዓመት በፊት ምናልባት በገዳም ያሉ አባቶች ብቻ በሚጸልዩበት ዘመን አርጋኖንን ጸልዩ እያሉ አስተምረዋል። ከእመቤታችን ብዙ ነገር ያተረፉ ሰዎች አሉ። ዛሬም አርጋኖንን ጸልዩ፣ ሰይፈ መለኮትን ጸልዩ፣ ዳዊት ጸልዩ። የበረታችሁ ሰዎች ቅዱሳን መላእክት፣ ጻድቃን፣ ሰማዕታትንም ተማጸኗቸው። ለምሳሌ ዛሬ ሊቀ መላኩ ቅዱስ ሩፋኤል ነው አይደለ? በዚህ ቀን የበረታችሁ ሰዎች ድርሳኑን መጸለይ ካልሆነላችሁ ከቤት ስትወጡ የቅዱስ ሩፋኤልን መልኩን ጸልዩት። የቅዱስ ሩፋኤልን መልክ የሚጸልይ የቅዱስ ሩፋኤልን መላካዊ እርዳታ ያገኛል። ቅዱስ ሩፋኤል ይቆምለታል፣ ክፉ መንፈስንም ያሳድድለታል። የእነ ቅዱስ ሚካኤልን የሌሎቹንም እንደዚህ ያደረጋችሁ ጸልዩ። ሶስተኛ ስገዱ። ምን አድርጉ? ስገዱ። አባታችን ከ40 ዓመት በላይ ስለ አምልኮት ስግደት ሲያስተምሩ ምንድነው ደግሞ የአምልኮት ስግደት? እንዲህ አይነት ስግደት አለ እንዴ እየተባለ ብዙ ውዝግብ በተነሳበት ጊዜ እሳቸው የአምልኮት ስግደት እያስተማሩ ዛሬ እንድትሰግዱ አድርጓቸዋል። በእርግጥ ቤተ ክርስቲያንም ስገዱ ትላለች። ነገር ግን ጠዋት ማታ ልክ ጸሎት እንደምትጸልዩት ሁሉ እየሰገዳችሁ ጉልበታችሁን ወዛችሁን መስዋዕት አድርጋችሁ አቅርቡ እያሉ ብዙ ዓመት አስተምሯል። ስለዚህ የበረታችሁ ስገዱ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 96 ቁጥር 9 ላይ በቅድስናው ስፍራ በሉ እስኪ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ለማን ስገዱ? ለእግዚአብሔር። የቅድስና ስፍራ የተባለው ቤተ ክርስቲያን ነው። የቅድስና ስፍራ የተባለው ቤታችሁ ውስጥ ያለው የጸሎት ቦታችሁ ነው። እዛ ቦታ ላይ ስገዱ። በነገራችን ላይ ስግደት ቀላል ነገር እንዳይመስላችሁ። የሚሰግድ ሰው ጉልበቱን፣ ወዙን፣ ድካሙን ለእግዚአብሔር መስዋዕት አድርጎ ነው የሚያቀርበው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን በእውነት በሰው ሕሊና በሰው ልቦና ሊታሰብ የማይችለውን አይደለም ለማሰብ ለመቁጠር እንኳን የሚከብደውን ስግደት ሲሰግዱ እናያለን። እንደው ለምሳሌ ልንገራችሁ፣ ብዙ ጊዜ እንደ ምሳሌ የምጠቀማቸውን አቡነ እስትንፋሰ ክርስቶስን ተመልከቱ። ገድላቸውን ስትመለከቱ አቡነ እስትንፋሰ ክርስቶስ በየቀኑ 90,000 ይሰግዱ ነበር ይላል። ስንት ይሰግዱ ነበር? 90,000። ዛሬ እኛ 90 ለመስገድ ጉልበትና አቅም አጥተናል። 90 ጊዜ ወድቆ ለመነሳት መንፈሳዊ ኃይልና ሞራል የለንም።
አቡነ እስትንፋሰ ክርስቶስ በቀን 90 ሺህ ስግደት ይሰግዱ ነበረ። አንድ ሰው አቡነ እስትንፋሰ ክርስቶስ በየቀኑ 90 ሺህ የሚሰግደው ስግደት እንደው 90 ሺህ ልስገድ ካለ ስንት ጊዜ ይፈጅበታል የሚለው ቀላል ሂሳብ ልስጣችሁ። ይህንን ብታደርጉ የአቡነ እስትንፋሰ ክርስቶስን የስግደት በረከት ታገኛላችሁ። ለምሳሌ አንድ ሰው እንደው የበረታ የጎበዘ ሰው በቀን 250 ሰገደ እንበል። ስንት አልኳችሁ? 250 በየቀኑ ቢሰግድ በአንድ ወር ውስጥ ስንት ቀን አለ? 30 ቀን። 250 ሲባዛ በ30 ስንት ይመጣል? ስልክ አላችሁ፣ እዛ ላይ ማየት ትችላላችሁ። 7500 ይመጣል። ስለዚህ በየቀኑ 250 የምትሰግዱ ከሆነ በየቀኑ 250 ጊዜ ሰግዳችሁ አጋንንትን የምትቀጠቅጡ ከሆነ በአንድ ወር ውስጥ 7500 ጊዜ ትሰግዳላችሁ። በአንድ ዓመት ውስጥ ስንት ወር አለ? 12። 7500 ሲባዛ በ12 90 ሺህ ይመጣል። አሁን እናንተ 90 ሺህ ልስገድ ብትሉ ስንት ዓመት ይፈጅባችኋል? አንድ ዓመት። እኛ 90 ሺህ ለመስገድ አንድ ዓመት ይፈጅብናል። አቡነ እስትንፋሰ ክርስቶስ 90 ሺህ ለመስገድ ስንት ቀን ይፈጅባቸዋል? አንድ። አያችሁ አይደል ልዩነታችንን? አያችሁ አይደል ባዶነታችንን? ስለዚህ በቅድስናው ስፍራ እንዳቅማችሁ ስገዱ። አራተኛው ብዙ ጊዜ የሚናገሩት እሳቸው አሉ፣ ቀጥቅጡ ይላሉ። በመቁጠሪያ ቀጥቅጡ። አሁን ምን አይነት ትምህርት እንደመጣ አላቅም። የኛ የምንላቸው ትልልቅ ቦታ ላይ ያሉት እንዴት አድርገው መቁጠሪያን እንደጠሉት አላውቅም። እስኪ የትኛውንም ገድለ ቅዱሳን ተመልከቱ፣ የቅዱሳንንም ስዕል ተመልከቱ። ብዙ ቅዱሳኖች በአንድ እጃቸው መስቀል፣ በአንድ እጃቸው መቁጠሪያ፣ ወይም በአንድ እጃቸው ወንጌል፣ ወይም ደግሞ በአንድ እጃቸው መቁጠሪያ ይዘው ታያላችሁ። በዛ አንድም እግዚኦታውን እያደረሱ እግዚአብሔርን ያመሰግኑበታል፣ አንድም ደግሞ ሰውነታቸውን ቸብ እያደረጉ የክርስቶስን ሕማም ስቃይ እያሰቡ ክፉ መንፈስን ይቀጠቅጡበታል። እኔ ብዙ ጊዜ እላችኋለሁ እንደሚሉትን አትስሙ። መቁጠሪያ አያስፈልግም፣ አትቀጥቅጡ። እሺ አትቀጥቅጡ፣ ተውት። ግን እንዶ ቢያንስ በመቁጠሪያ የክርስቶስን ሕማም ስቃይ እያሰባችሁ ራሳችሁን ብትገርፉ የክርስቶስን የሕማሙን በረከት ታገኛላችሁ? አታገኙ? ታገኛላችሁ። ታው ሌላ ይቅር፣ የክርስቶስን እንኳን ሕማም እያሰባችሁ እስኪ ራሳችሁን ግረፉ። ከዛ በኋላ የመንፈሱ ጉዳይ ራሱ መድኃኔዓለም ያውቃል። ብዙ ቅዱሳን የክርስቶስን ሕማም ስቃይ እያሰቡ ራሳቸውን በአቆጣሮ ይገርፉ ነበር ይላል። አቡነ መባጽዮን፣ አቡነ ተክለ ሐዋርያት የሚባሉ እነዚህ ሁለቱ ቅዱሳን አባቶቻችን ስለ ክርስቶስ ሕማምና ስቃይ ብለው ራሳቸውን በመቁጠሪያ አይደለም አንጥረኛ ቤት ሄደው የብረት ሰንሰለት አሰርተው ራሳቸውን ይገርፉ ነበር ይላል ገድሉ። ቅዱሳን አባቶቻችን በብረት ሰንሰለት ራሳቸውን ይገርፋሉ። የአሁኖቹ የኛ ደግሞ መቁጠሪያ አያስፈልግም አትቀጥቅጡ ይላሉ። ይሄ ትምህርት እንግዳ ትምህርት እኮ አይደለም። ራሳችሁን ቀጥቅጡ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 7 ላይ በመገለጥ ታላቅነት እንዳልታበይ የሥጋ ሞጋይ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛለ። ምን የሚያደርገኛለ? የሚጎስመኝ። ታዲያ የሚጎስማችሁን እናንተ በመቁጠሪያ ትጎስሙ? በመቁጠሪያ መጎሰም ኃጢአት ነው? ኃጢአት አይደለም። እንዲህ ያሉ ነው የምትጠቀሙበትን አጋንንትን ድል የምታረቁበትን ከሕይወታችሁ የምታረቁበትን መንፈሳዊ የጦር ዕቃ የሚያጥላሉት። እንዴት አይነት አለመታደል እንደሆነ አላውቅም። ስለዚህ መዳን የምትፈልጉ ሰዎች ቀጥቅጡ። ሌላው አምስተኛ ምነግራችሁ መዳን ከፈለጋችሁ የክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀበሉ። ብዙ ጊዜ የሚናገሩት የሚያስተምሩት ይሄንን እያደረጋችሁ በነፍሳችሁ ዳኑ፣ ከዛ በሥጋም ትድናላችሁ፣ መንፈሱ ይጋለጣል፣ እናንተ እዛ ጨርሳችሁ ትመጣላችሁ። እዚህ ሲመጣ አገልግሎቱ ስራው ለሳቸውም ለእኛም ይቀለናል። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ቤተ ክርስቲያንም አሰሮ ዝክርም ዘክሮ ድሆችንም ምርዶ የትኛውንም የጽድቅ ስራ ስሩ። የዚህ ሁሉ የመንፈሳዊ በረከት ማሰሪያው ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 6 ቁጥር 54 እስከ 56 ላይ
ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቁጥር 56 ላይ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ይላል። ስጋው ደግሞ ስትቀበሉ ክርስቶስ በእናንተ ውስጥ ይኖራል። እናንተ ደግሞ በማን ውስጥ ትኖራላችሁ? በክርስቶስ ውስጥ። ክርስቶስ በእናንተ ውስጥ ካደረ፣ ጸጋ መለኮት እናንተ ውስጥ ካደረ ክፉ መንፈስን ያረቃል፣ ነፍሳችሁ ትድናለች፣ ዘላለማዊ ሕይወትን ትወርሳላችሁ። መዳን የምትፈልጉ ሰዎች ንስሐ ግቡ፣ ጸልዩ፣ ስገዱ፣ ቀጥቅጡ፣ ቅዱስ ቁርባን ተቀበሉ። ይሄንን ካደረጋችሁ በነፍሳችሁም በስጋችሁም ትድናላችሁ፣ ትፈወሳላችሁ። እግዚአብሔር አምላካችን ፈውሱን፣ ድነቱን፣ ምሕረቱን ይላክልን። ሁላችሁም ድናችሁ ተፈውሳችሁ እግዚአብሔርን አመስግናችሁ አምላከ ቅዱስ ዮሐንስን አመስግናችሁ እመቤታችንን አመስግናችሁ ለመሄድ ያብቃችሁ። ወስብሐት ለእግዚአብሔር። ወደ ጸሎቱ እንሄዳለን። እንደዚህ አይነት ሴት አንተ መቅረብ አይገባህም። እኔ ቆሻሻ ሰው ነኝ። አንድ መወዳት ጓደኛ ልጅ ጨዋና ንጹህ ናት፣ እሷን አጋባሃለሁ ምናምን ብላ አውቃ መረመረችው። ያው ሴት አለች፣ ብልጥ ናት። እስቲ አምጫት ችግር የለውም ማለትና በቃ ቆንጆ ኮንች አገባታለሁ ምናምን አላት አይደል? በቃ ውስጥ አጎጣ ደንግጣለች። ከዛ እንሂድ እስቲ ያሳይኝ አላት። ከዛ ነይ እስቲ ፈልጎች ነው ስራ ባልደረባ ምናምን አለቻትና አለቃዋ ነኝ የምን ስራ ባልደረባ ምናምን ብሎ አለ። ከዛ ልጅቷ ስትመጣ በቃ እሷ ነች አንደኛ ሚዛችን አላት አለችው። አንደኛ ሚዛችን እሷ ነች፣ ሌላ ሴቶች ካሉ አምጪና ቶሎ ወደ ፕሮሰስ ግቢ ምናምን አላት። በቃ ምን ትሁን ወዲያውኑ ነው ራሷን የሳተችው። ማለት በቁማ ሰው በቁሙ እንደዛ ይወድቃል። ጠብ ብላ ሊወደቀችው አለ። በቃ ጭንቅላቷ ተጎዳብኝ ምናምን በቃ ብዙ ነገር ተጎዳችብኝና እኔ ራሴ ደነገጥኩ አለ። ከዛ ማዘር ነች የሆነ ነገር አርጋ ምናምን ብቻ የሚደረግ ነገር አለ። ራሱ የሳተ ሰው ምን እንደሚደረግ አላውቅም አለ። ማዘር ነች የቀሰቀሰቻት ያስነሳቻት። ምንድን የተፈጠረው አለች። ራስሽን ስተሽ ወድቀሽ ነው። ለምን ስትል ጊዜ እኔ እንጃ አስታውሽ እስቲ አስታውሽ። እናትየው ደግሞ ውስጥ ነበሩ እንደዚህ ሲላት እና ቤት ውስጥ አስቡት፣ ጓደኛዋ እሷ ማዘር እሱ አራት ናቸው። ጉባኤ ትምህርት እናዳምጥ ብሎ ተመልሰው ተነስተው ወጡ። እናቱ ከፊት አስቀመጠ፣ ሁለቱ ሴቶች ከኋላ ናቸው። በቴክስት ነው የሚላላኩት። ምንድነው ስራ ጊዜ እየሸወደኝ ነው እያታለለኝ ነው እና ብቻ አላቅም፣ እኔ በጣም ፈርቻለሁ፣ ወደ ሞት ይሁን ወደ ህይወት ይሁን አላቅም፣ ጨልምልም እያለብኝ ነው ትላታለች። ነው በቃ ችግር የለውም፣ ወደ ሞትም ከሆነ በመኪና ውስጥ ሆኖ መሞት ይሻላል፣ ወደ ህይወትም ከሆነ መኪና ውስጥ ሆኖ ደስ ይላል አለቻት። እና ተሳሳቁ። እናንተ ምንድነው የምትስቁት ብሎ አያቸው። ግን በቃ ቤተክርስቲያን ገቡ ምናምን ትምህርት ተማማሩ። የዛን ቀን የተማሩት ትምህርት በራሱ ለየት ያለ ትምህርት ነው፣ እግዚአብሔር ያስተማረን ነው የሚሉትና ጓደኛው ደውሎ ጠራው። ከዛ ተዋውቃት ልጅ አንተ የኔ ሚዜ ነህ፣ እሷ ደግሞ የእሷ ሚዜ ነች፣ ሴት ሚዜ ነች እና እኔና እሷ መጋባት አለብን ሲሉ ጊዜ እንዴ ኧረ ፍሬንድ ምን እያልክ ነው አሉ። ልጁ ደንግጦ ሌባ መሆኗን ያውቃል፣ አጭበርባሪ መሆኗን ያውቃል። ምን ሲሉ ጊዜ አንተ ቀልድህ በጣም በዛ፣ በጣም አበዛኸው፣ ምንድን የሚለው ምናምን አላት አይደል? እኔም ራሴ ግራ ገባኝ አለች እሷ ራሱ። በቃ ችግር የለውም ለማንኛውም የምሬ ነው የምናገረዋል። ቆመው አንድ አራት ሆነው ቆመው ማለት ነው። ማዘርን ቤት አስገብተዋቸው የምሬ ነው የምናገረው፣ ወድጃታለሁ፣ የስራ ባልደረባዬ ነች እና በጣም አሪፍ ልጅ ናት፣ ስማርት ልጅ ነች፣ እግዚአብሔርን የምትፈራ እና በኃጢአቷ ምክንያት እኔ ለእግዚአብሔር አልገባውም እኔ ቆሻሻ ሰው ነኝ ብላ የምትል ሴት ስለሆነ የምፈልገው ያው እሷ የኔ ጓደኛ ነች እና ደግሞ ጮኛዬ ናት፣ ነገ ደግሞ ሚስቴ ነች እና እኔ ማግባት እፈልጋለሁ አለ። ጓደኛው ተናዶ ሄደ። ጠዋት የጸሎታችሁን ኃይል እጃችሁ ላይ ፍበሉና ለደግነትም ይውላል፣ ለበረከትም ይውላል፣ ለኃይልም ይውላል፣ ለቸርነትም ይውላል። እሱን በጸለያችሁበት ልክ ፊታችሁን እፍ ስትሉ የእግዚአብሔር ሞገስ በእናንተ ላይ እንዲያድር ተማጽናችኋልና ኃይል ታገኛላችሁ። ኃይል ከሰማይ ልዕልናን የሚያመጣ የበጎነትን ምስጢር የሚሰጥ የርኅራኄን ዋጋ ከሰውነት ውስጥ የሚያኖር የቸርነት ጥበብ ነው። ያንን ከሰውነታችሁ ላይ እፍ ስትሉ ስትታጠቡም እግዚአብሔር ሆይ አካሌን ለሞገስ አድርገው
ስንበላም ስንጠጣም አባታችን ሆይ በሰማይ የምትኖር ብለን እፍ ስንል ሁሉ ጊዜ የጥበቡ ምስጢር ነው። መድኃኒታችን ኢየሱስ ክርስቶስ ከሞገሱ ሲያካፍል ለበሽተኞችም ለሐዋርያትም እፍ አለባቸው አይልም? ይላል አይልም? ይላል። ታዲያ ይሄ ፍታ መቼ ተጠቀምንበት? ይሄ አይናችን የሚበላው በቡዳው እኮ ለዚህ ነው። ሞገስ አልባ ስለሆን እኮ ነው። እና እግዚአብሔር ምሕረቱን ያብዛልን። ቅዱስ ቁርባን ስትወስዱም እጃችሁ ላይ እፍ ብላችሁ ፊታችሁን ማበስ የጸጋው አንዱ ክፍል ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን ስንሰግድ የምን ስግደት ይባላል? የአምልኮት ስግደት ይባላል። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለን ጠዋት 21 ማታ 21 ጠዋት 27 ማታ 27 ስብሐት ለአብ ስብሐት ለወልድ እያልን ከሰገን የማይቋረጥ የአምልኮት ስግደት ይባላል። ኪላላይሶን ኢየሱስ የንስሐ ስግደት ይባላል። የማይቋረጠው ግን የአምልኮት ስግደት ነው። የአምልኮት ስግደት አቋረጥን ማለት ደግሞ ለተንኮልም ለየትኛውም ግፍ ተዘጋጀን ማለት ነው። የሚያመልክ ሰው አይዋሽም። የሚያመልክ ሰው አያታልልም። የሚያመልክ ሰው ክፉ አያደርግም። ክፋታችን እድገት ያገኘው ስላላመለክን ነው። እግዚአብሔር የአምልኮት ጊዜ ይስጠን። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ